ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አላችሁ ተማሪዎች? ምዕራፍ 3 ድምፅ ወምስል 1። ተማሪዎች የዛሬው ክፍለ ጊዜያችንን ከማየታችን በፊት ባለፈው ክፍለ ጊዜያችን ወይም በምዕራፍ 2 በሁለተኛው ድምፅ ወምስል የተማርናቸውን ዋና ዋና ርዕሰ ጉዳዮችን ለማስታወስ ያክል የመጀመሪያው የቃላት አጠቃቀም ቃላት በአረፍተ ነገር ውስጥ ስንጠቀማቸው ወይም በጽሁፍ ውስጥ ስንጠቀም የተለያየ የአጠቃቀም ስልቶች ይኖራሉ። የመጀመሪያው ቃላት በአይነታቸው አጠቃቀማችን ላይ ማለት ነው ተዘውታሪ ቃላት፣ የሙያ ቃላት እያለን እንደምንከፍላቸው አይተናል። ይህም ማለት ቃላት ሁልጊዜ በማህበረሰቡ ጥቅም ላይ የሚውሉ ሲሆኑ ተዘውታሪ ቃላት ተብለው ይጠራሉ። የሙያ ቃላት ደግሞ ያ አንድ የሆነ ወይም ደግሞ የተወሰነ ቡድን የሚያውቋቸው የሚረዷቸው ቃላት ብቻ ለአብዛኛው ማህበረሰብ ግን ግልጽ ያልሆኑ ወይም ደግሞ ግራ የሚያጋቡ ሊሆኑ የሚችሉ ናቸው። ለምሳሌ በሕክምና፣ በምህንድስና እንዲሁም በተለያዩ ሙያዎች ውስጥ በእደ ጥበብ ሊሆን ይችላል፣ በግንባታ ሊሆን ይችላል የምንጠቀምባቸው ቃላቶች ይኖራሉ። እነዚህ ሙያዊ ቃላት ብለን እንጠራቸዋለን። ለምሳሌ ያክል ቀዶ ጥገና ስንል ወይም ደግሞ በእንግሊዝኛው ኦፕሬሽን ወይም ሰርጀሪ እያልን የምንጠራቸው ነገሮች ይኖራሉ። እነዚህ እንግዲህ በሙያው ውስጥ ያሉ ሰዎች የበለጠ ሊረዷቸው የሚችሉ ናቸው። ምንም እንኳ ቀዶ ጥገና እንዲህ የመሳሰሉት አብዛኛው ሰው ሊረዳቸው ቢችልም ከዛ የበለጠ ደግሞ ሰፋ ያሉ ማብራሪያዎች፣ ትርጉሞች ሊኖሯቸው የሚችሉ ብዙ ቃላቶች ይኖራሉ። ሌላው የተሰለቹ ቃላቶች በአንድ ወቅት መልካም የነበሩ ነገር ግን ከዘመን በኋላ የማንጠቀምባቸው ቃላቶች ናቸው፣ ወይም የተረሱ ቃላት የምንላቸው ናቸው። ለምሳሌ ሰውን ስንገልጽ የሰማይ ርቀቱን፣ የውቅያኖስ ጥልቀቱን፣ የከዋክብት ድምቀቱን እያልን እንገልጽ ነበር። በተለይም ደግሞ በደብዳቤ ላይ ብለን አይተናል። ሁለተኛው በዚህ በምዕራፍ 2 በሁለተኛው ድምፅ ወምስል ያየናቸው ቃላት በተለያየ መንገድ እንደምንከፍላቸው አረፍተ ነገሮች ደግሞ በአራት ይከፈላሉ ከሚሰጡት ጥቅም አንጻር። ሀተታዊ ወይም መረጃ ሰጪ የምንለው፣ መጠይቃዊ፣ ሌላው ደግሞ አጋኖ የምንላቸው እንዲህ እያልን በአራት እንከፍላቸዋለን። የመጀመሪያው ሀተታ አንድን መረጃ ይሰጠናል ማለት ነው። ሁለተኛው ጥያቄያዊ አረፍተ ነገር ነው። ጥያቄያዊ ከስሙ እንደምትረዱት በጥያቄ መልክ ነው የምናስቀምጠው፣ በመጨረሻም ጥያቄ ምልክት ያለው። ሌላው ሶስተኛው ትዕዛዛዊ ሲሆን አድርግ፣ እንዲህ አድርግ እያልን እንገልጻለን። ትዕዛዝ ነው ከስሙ እንደምንረዳው። በጊዜ ግባ፣ ምሳህን ብላ ወይም ደግሞ የቤት ስራህን ስራ እንዲህ እያልን ብንገልጽ ምንድን ናቸው? ትዕዛዛዊ ናቸው። በነገራችን ላይ ሀተታዊ በሁለት እንደሚከፈልም አይተናል። የመጀመሪያውን ማለቴ ነው። ወደዛ ልመልሳችሁና እነሱም አሉታዊና አዎንታዊ ናቸው። አሉታዊ ስንል በእንግሊዝኛው ኔጋቲቭ የምንለው ነው። አሉታዊ እንግዲህ አል ወይም አይ፣ ም በመሳሰሉት የመዋቅር ሂደቶች ውስጥ የሚገለጽ ነው። ምሳውን አልበላም ብትሉ ለምሳሌ አል ነው የመጀመሪያው፣ አፍራሽ ነው አል። የመጨረሻው ደግሞ አጋኖ የአረፍተ ነገር አጋኖ የምንለው ነው። አንድ ነገር በመገረም በመደነቅ በመደንገጥም ጭምር የምንገልጸው ነው። እነዚህ እንግዲህ በአራት ከፍለን አይተናል። መልካም። ምዕራፍ 3 የሴቶችና እድገት። ይሄ እንግዲህ በሶስተኛው ምዕራፍ ላይ አጠቃላይ የምዕራፉ ርዕስ ሴቶችና እድገት ነው። በዚህ ስር የተለያዩ ርዕሰ ጉዳዮችን የምንዳስስ ይሆናል። እንዳጠቃላይ ምዕራፍ 3 ከተለያዩ የመገናኛ ብዙሃን በሴቶችና እድገት ዙሪያ የቀረቡ ሀሳቦችን አዳምጣችሁ የተናጋሪውን ሀሳብ ትገመግማላችሁ ይላል። እንግዲህ ካዳመጥን በኋላ የራሳችንን ግምገማ ልናካሄድ እንችላለን። አንድን ምንባብ አንብበው ተፈላጊውን ሀሳብ ያወጣሉ ተማሪዎች ይላል። በሴቶች እድገት ዙሪያ ቃለመጠይቅ በማድረግ ያገኛችሁትን ሀሳብ በቃል ታንጸባርቃላችሁ።
ለተሰጣችሁ ጽሑፍ በአንድ አንቀጽ ማጠቃለያ ትጽፋላችሁ። ውስብስብ አረፍተ ነገሮችም ከአጠቃላይ ወደ ዝርዝር በመመስረት ትጠቀማላችሁ ይላል። ይህ እንግዲህ ጠቅለል ሲል የምዕራፉ ዋና ዓላማ ነው ማለት ነው። ስለዚህ ወደ መጀመሪያው ርዕሰ ጉዳይ ንዑስ ርዕስ ስናይ ማዳመጥ ይሆናል። እንግዲህ ስናዳምጥ ሁልጊዜም እንደምላችሁ ክህሎት ነው። አዳምጠን ምን ያክል እንረዳለን፣ ከተረዳንም በኋላ ደግሞ ለሌላው እንዴት አድርገን መልእክቱን እናስተላልፋለን የሚለውን ሀሳብ ነው መያዝ የሚጠበቅብን። ማዳመጥ ተመጣጣኝ ወግ ያላየው ወጋየሁ ንጋቱ። እንግዲህ ስለ ወጋየሁ ንጋቱ ባለፈው ክፍለ ጊዜያችን ለማንሳት ሞክረናል። አሁንም ድጋሜ መግቢያውን ብቻ አሰማችኋለሁኝ። ተመጣጣኝ ወግ ያላየው ወጋየሁ ንጋቱ በሀገራችን ከምታውቋቸው ታዋቂ የጥበብ ሰዎች መካከል የተወሰኑትን ጥቀሱ ይላል። እስኪ ታዋቂ የጥበብ ሰዎችን ዘርዝሩ። እንግዲህ በጣም በርካታ የጥበብ ሰዎች ይገኛሉ። ለምሳሌ ከመጽሐፍት ዓለም መጽሐፍ የጻፉ ሰዎች ከዘመናዊ እስከ መጀመሪያ አካባቢ እንደ መነሻ የጻፉልን ሰዎች ይኖራሉ። እንግዲህ የመጀመሪያው ልቦለድ ኢትዮጵያ ውስጥ ጦቢያ ነው። ከዛ ቀጥሎ እንግዲህ ብዙ መጽሐፍት ተጽፈዋል። አንዱ ደግሞ ወጋየሁ ንጋቱ የተረከበት ፍቅር እስከ መቃብር እንደሆነ ላስታውሳችሁ እፈልጋለሁ። በአሁኑ ሰዓት በጣም በርካታ መጽሐፍቶች ይገኛሉ። ቀጥሎ መምህራችሁ ተመጣጣኝ ወግ ያላየው ወጋየሁ ንጋቱ የሚል አንድ አጭር ጽሑፍ 2 ጊዜ ያነቡላችኋል። ያው ትዕዛዝ ነው፣ 2 ጊዜ ነው የሚለው። ማዳመጥ ከመጀመራችሁ በፊት ከዚህ ርዕስ ምን ምን ነጥቦች ይነሳሉ ብላችሁ ተገምታላችሁ? ግምታችሁ በየግላችሁ ለመምህራችሁ ተናገሩ። ተመጣጣኝ ወግ ያላየው ወጋየሁ ንጋቱ ከርዕሱ ምን ትገምታላችሁ? ተመጣጣኝ ወግ ያላገኘው መምህራችሁ ምንባቡን ሲያነቡላችሁ ማስታወሻ እየያዛችሁ ካዳመጣችሁ በኋላ የአዳምጦ መረዳት ጥያቄዎችን በግላችሁ ከሰራችሁ በኋላ በቡድን ተወያዩባቸው፣ መልሳችሁ ለመምህራችሁ አቅርቡ ይላል። እንደምታደርጉት እምነቴ ነው። አዳምጦ መረዳት ጥያቄዎች። ወጋየሁ ንጋቱ ልጆች የሚከቡትና አይኖች የሚከተሉት ተወዳጅና ተፈቃሪ ልጅ የነበረው በምን ምክንያት ነው? እንግዲህ ከአዳመጥን በኋላ የሚመጡ ጥያቄዎች ናቸው። ከወዲሁ አእምሯችሁ ላይ ሳሉትና ጥያቄውን። ወጋየሁ ለመጀመሪያ ጊዜ የተወነው ቲያትር ምን ይባል ነበር? ከወጋየሁ ታሪክ ምን እንደተማራችሁ በግላችሁ አስረዱ። ሴቶች በሀገር እድገት ላይ ስላበረከቷቸው የተለያዩ ተግባራት ከሚተላለፉ መገናኛ ብዙሃን ቲቪ፣ ራዲዮ ወዘተ በቤታችሁ ምቹ ሁኔታን በሚፈጥርላችሁ ቦታ ሆናችሁ አዳምጡ። ካዳመጣችሁ በኋላ በመገምገም አስተላልፉ ነው የሚለው። አሁን በቀጥታ ወደ ማዳመጡ እንሄዳለን። ስለ ወጋየሁ ንጋቱ ትንሽ እናወጋለን። መልካም ቆይታ ከኔ ጋር ይሆንላችሁ። የማቀርብላችሁ በድጋሜ ለማስታወስ ያክል ተስፋዬ ነኝ። በመጀመሪያ እንግዲህ ምንባቡን ከማንበባችን በፊት ወጋየሁ ንጋቱ ማን ነው? ትንሽ ቀንጨብ አድርጌ ላሰማችሁ እንደተለመደው። ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ። ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር። መልካም ለመግቢያ ያክል ይህንን ካዳመጠን በቀጥታ አሁን ደግሞ ወጋየሁ ንጋቱ ወግ ያላየው ወጋየሁ ንጋቱ የሚለውን አነብላችኋለሁ። እንደተለመደው እንግዲህ ማስታወሻ እንድትይዙ ከወዲሁ የአክብሮት ግብዣዬ ነው። ግብዣ ብቻ ሳይሆን ግዴታም ነው። ምክንያቱም በምናዳምጥበት ጊዜ መረጃዎችን መያዝ ያስፈልጋል። በተለይም ደግሞ ጥያቄዎችን እያያችሁ
የምትመልሱትን ዋና ሀሳብ እየተረዳችሁ ትሄዳላችሁ ማለት ነው። ተመጣጣኝ ወግ ያላየው ወጋየሁ ንጋቱ። ታላቁ የጥበብ ሰው ወጋየሁ ከአባቱ ንጋቱና ከእናቱ ወይዘሮ አምሳለ በየነ ግንቦት 1936 ዓመተ ምህረት አዲስ አበባ ውስጥ ተወለደ። ግንቦት 1936 ዓመተ ምህረት አዲስ አበባ ውስጥ ተወለደ። ወጋየሁ ገና በጨቅላ ዕድሜው ልጆች የሚከቡት አይኖች የሚከተሉት ተወዳጅና ተፈቃሪ ልጅ ነበር። ብላቴናው ተፈቃሪ የነበረው የሚያያቸውን ፊልሞች መልሶ በመተወን በአካባቢው ለሚገኙ ሕፃናት በትምህርት ቤት ውስጥ ተአምረኛ የትወና ብልሃቱን ያሳያቸው ስለነበር ነው። ወጋየሁ በእንጦጦ ሚስዮን የአንደኛ ደረጃ፣ በፊት አውራሪ ተፈሪ መኮንን ትምህርት ቤት ደግሞ የሁለተኛ ደረጃ ትምህርቱን ተከታትሏል። በሁለተኛ ደረጃ ትምህርት ቤት እያለም የአለቃ ገብረሃናን ቀልዶችና ምሳሌዎች ሲያቀርብ የተመለከቱት መምህራን በሙያው እንዲገፋበት ያበረታቱት ነበር። ሙዚቃም በጣም ይወድና ይጫወት እንደነበር መረጃዎች ያሳያሉ። ወጋየሁ ንጋቱ የንባብ ፍቅሩ 10ኛ ክፍል ሳለ ተጀመረ። እናቱ ወይዘሮ አምሳለ ማንበብና መጻፍ ባይችሉም ልጃቸውን እግራቸው ስር አድርገው የሚያነብላቸውን ያደምጡ ነበር። በ1953 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና እስኪወስድ ድረስ በትምህርት ቤት ውስጥ በሚታዩ የተለያዩ ድራማዎች ላይ ይተውን ነበር። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ በአዲስ አበባ ዩኒቨርሲቲ ኪነ ጥበብ ወቲያትር በአሁኑ አጠራር የባህል ማዕከል በመግባት በነ አባተ መኩሪያና ደበበ እሸቱ ጋር በመሆን በማዕከሉ ውስጥ እንቅስቃሴ ማድረግ ጀመረ። ሮሚዮና ጁልየት ከተሰኘ ቲያትር ውስጥ የሮሚዮን ገጸ ባህሪ ወክሎ በመተወን ዳግም በጥበብ ተወለደ። እስካሁን ያዳመጣችሁት ምንባብ ስለ ወጋየሁ ንጋቱ ምን ነገር ተረዳችሁ? እስካሁን አዳምጠናል አይደል? ምን ተረዳን? በቀጣይስ ምን ትጠብቃላችሁ? ወጋየሁ በ1954 ዓ.ም ተፈጥሮ ሳትሰስት በሰጠችው የትወና ተሰጥኦ ላይ ክህሎት ሊያክልበት ወደ ሃንጋሪ ቡዳፔስት ተጓዘ። ሃንጋሪ ቡዳፔስት ከቡዳፔስት ከተመለሰ ከአንድ ዓመት በኋላም በአዲስ አበባ ዩኒቨርሲቲ በጊዜያዊ ሰራተኛነት ተቀጠረ። ከተወሰነ ጊዜ ቆይታ በኋላ ደግሞ በኢትዮጵያ ቴሌቪዥን መምሪያ ውስጥ ተቀጠረ። በማስታወቂያ ሚኒስቴር ውስጥ በራዲዮ ቴሌቪዥን አገልግሎት ድርጅት የተለያዩ ድራማዎች በማቅረብና በተዋናይነት ዝግጅት በመምራት እንዲሁም በመተወን ተጫውቷል። በአጠቃላይ ወጋየሁ ንጋቱ በመሪ ተዋናይነትና በአዘጋጅነት የተሳተፈባቸው ድራማዎች 94 ያህል ናቸው። በሙያው ላበረከተው አስተዋጽኦም በ1977 ዓመተ ምህረት በባህል ሚኒስቴር ተሸልሟል። ወጋየሁ ንጋቱ በማህበራዊ ሕይወቱም በጣም ቁም ነገረኛን፣ የሰውን ችግር የሚረዳ እንደነበር የሚያውቁት ይናገራሉ። ወጋየሁ ህዳር 6 ቀን 1982 ዓመተ ምህረት ንጋት ላይ ለሀገራችን የቲያትር ጥበብ በደማቅ ኮከብ ማብራት ሲጀምር ገና በ46 ዓመቱ ከዚህ ዓለም በሞት ተለየ። ፍጹም ወልደ ማርያም 2005 ዓ.ም ያልተዘመረላቸው ገጽ 2 ከሚል የተወሰደ። እደግመዋለሁ ምክንያቱም 2 ጊዜ ስለሚል ድጋሜ ያነብላችኋለሁ። አሁን ግን በጣም በፍጥነት ነው የማነበው። ተመጣጣኝ ወግ ያላየው ወጋየሁ ንጋቱ። ታላቁ የጥበብ ሰው ወጋየሁ ንጋቱ ከአባቱ ንጋቱ ከእናቱ ወይዘሮ አምሳለ በየነ ግንቦት 1936 ዓመተ ምህረት በአዲስ አበባ ውስጥ ተወለደ። ወጋየሁ ገና በጨቅላ ዕድሜው ልጆች የሚከቡት አይኖች የሚከተሉት ተወዳጅና ተፈቃሪ ልጅ ነበር። ብላቴናው ተፈቃሪ የነበረው የሚያያቸውን ፊልሞች መልሶ በመተወን
በአካባቢው ለሚገኙ ሕፃናት በትምህርት ቤት ውስጥ ተአምረኛ የትወና ብልሃቱን ያሳያቸው ስለነበር ነው። ወጋየሁ በእንጦጦ ሚስዮን የአንደኛ ደረጃ በፊት አውራሪ ተፈሪ መኮንን ትምህርት ቤት ደግሞ የሁለተኛ ደረጃ ትምህርቱን ተከታትሏል። በሁለተኛ ደረጃ ትምህርት ቤት እያለም የአለቃ ገብረሐናን ቀልዶችና ምሳሌዎች ሲያቀርብ የተመለከቱት መምህራን በሙያው እንዲገፋበት ያበረታቱት ነበር። ሙዚቃም በጣም ይወድና ይጫወት እንደነበር መረጃዎች ያሳያሉ። ወጋየሁ ንጋቱ የንባብ ፍቅሩ 10ኛ ክፍል ሳለ ተጀመረ። እናቱ ወይዘሮ አምሳለ ማንበብና መጻፍ ባይችሉም ልጃቸውን እግራቸው ስር አድርገው የሚያነብላቸውን ያደምጡ ነበር። በ1943 ዓ.ም የ10ኛ ክፍል መልቀቂያ ፈተና እስኪወስድ ድረስ በትምህርት ቤቱ ውስጥ በሚታዩ የተለያዩ ድራማዎች ላይ ይተውን ነበር። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ በአዲስ አበባ ዩኒቨርሲቲ ኪነ ጥበብ ቲያትር በአሁኑ አጠራር የባህል ማዕከል በመግባት ከእነ አባተ መኩሪያና ደበበ እሸቱ ጋር በመሆን በማዕከል ውስጥ እንቅስቃሴ ማድረግ ጀመረ። ሮሚዮና ጁልየት ከተሰኘ ቲያትር ውስጥ የሮሚዮን ገጸ ባህሪ ወክሎ በመተወን ዳግም በጥበብ ተወለደ። ወጋየሁ በ1954 ዓ.ም ተፈጥሮ ሳትሰስት በሰጠችው የትወና ተሰጥኦ ላይ ክህሎት ሊያክል ወደ ሃንጋሪ ቡዳፔስት ተጓዘ። ከቡዳፔስት ከተመለሰ ከአንድ ዓመት በኋላም በአዲስ አበባ ዩኒቨርሲቲ በጊዜያዊ ሰራተኛነት ተቀጠረ። ከተወሰነ ጊዜ ቆይታ በኋላም ደግሞ በኢትዮጵያ ቴሌቪዥን መምሪያ ውስጥ ተቀጠረ። በማስታወቂያ ሚኒስቴር ውስጥ በራዲዮ እና ቴሌቪዥን አገልግሎት ድርጅት የተለያዩ ድራማዎችን በማቅረብ በተዋናይነት ዝግጅትን በመምራት እንዲሁም በመተወን ተጫውቷል። በአጠቃላይ ወጋየሁ ንጋቱ በመሪ ተዋናይነትና በአዘጋጅነት የተሳተፈባቸው ድራማዎች 94 ያህል ናቸው። በሙያው ላበረከተው አስተዋጽኦ በ1977 ዓመተ ምህረት በባህል ሚኒስቴር ተሸልሟል። ወጋየሁ ንጋቱ በማህበራዊ ህይወቱም በጣም ቁም ነገረኛ፣ የሰውን ችግር የሚረዳ እንደነበር የሚያውቁት ይናገራሉ። ወጋየሁ ህዳር 7 ቀን 1982 ዓ.ም ንጋት ላይ ለሀገራችን የቲያትር ጥበብ በደማቅ ኮከብ ማብራት ሲጀምር ገና በ46 ዓመቱ ከዚህ ዓለም በሞት ተለየ። ፍጹም ወልደ ማርያም 2005 ዓ.ም ያልተዘመረላቸው ቅጽ 2 ይላል። መልካም። አሁን እንግዲህ እዚህ ጋር ወጋየሁ ንጋቱ ማን ነው የሚለውን ቅድም ቀንጨብ አድርጌ ከተረካቸው ትረካዎች በጣም የታወቀበት ነውና ፍቅር እስከ መቃብርን በደንብ አድርጎ ህይወት ዘርቶበታል። የክቡር ዶክተር ሐዲስ ዓለማየሁ መጽሐፍ ለዛ ነው በመጀመሪያ ያሰማኋችሁ። እንግዲህ በሌላ ጊዜ እንድታነቡት ባለፈው ክፍለ ጊዜያችንም ጋብዣለሁ። አሁን በቀጥታ ወደ ጥያቄዎቹ ማምራት ትችላላችሁ ማለት ነው። እንግዲህ ማስታወሻ እንደምትይዙ ተስፋ አደርጋለሁ። የመጀመሪያውን ጥያቄ በዚህ ርዕስ ምን ነጥቦች ይነሳሉ ብላችሁ ትጠብቃላችሁ ይላል። ምን ተነሳ? ምን ጠበቃችሁ? ራሳችሁን። ወጋየሁ ንጋቱ ልጆች የሚከቡትና አይኖች የሚከተሉት ተወዳጅና ተፈቃሪ ልጅ የነበረው በምን ምክንያት ነው ይላል። እንግዲህ ምንባቡ ላይ በደንብ ካዳመጣችሁት እንዳጠቃላይ ምንባቡን ስታዳምጡት በሌላ አነጋገር ተረድታችሁታል። ለምንድን ነው አንዱን ብቻ ነግራችኋለሁ። ሌሎቹ ደግሞ የሁለተኛ ደረጃ ትምህርት ቤት መምህራን ወጋየሁ በሙያው እንዲገፋበት ያበረታቱት ለምንድን ነው? ወጋየሁ መጀመሪያ የተወነው ቲያትር ምን የሚል ነበር? ወጋየሁ ንጋቱ ልጆቹ የሚከቡት ለምንድን ነበር? አንዱን ብቻ ልመለስላችሁና በመግቢያው ላይ ወይም በምንባቡ መጀመሪያ አካባቢ ካዳመጣችሁት በቴሌቪዥን ያየውን የሰማውን ነገር ለልጆቹ ስለሚተርክላቸው ስለሚተውንላቸው ነበር አይኖች ሁሉ የሚከቡት። ሌሎቹን እንግዲህ በእናንተ አገላለጽ ትገልጿቸዋላችሁ ብዬ አምናለሁ። ወደ ቀጣዩ ርዕሰ ጉዳይ ያለፍን ተማሪዎች። ቀጣይ ክፍል 2 መናገር አጀንዳቸውን በሴቶች እድገት ላይ ያደረጉ የተለያዩ የመገናኛ ብዙሃን ቴሌቪዥን፣ ራዲዮ ወዘተ አዳምጡ።
ስታዳምጡ የተናገረችውን መልእክት፣ አመለካከትና ዝንባሌ በአግባቡ ከመረመራችሁ በኋላ የተረዳችሁትን ለክፍል ጓደኞቻችሁ በቃል አቅርቡ ይላል። እንግዲህ ሴቶችን የሚመለከት የተለያዩ ነገሮች ሚዲያዎች ይኖራሉ በሴቶች ዙሪያ የሚሰሩ፣ እነሱን አዳምጡ ነው የሚለው። ወደ ቀጣዩ ስናልፍ ንዑስ ርዕሳችን ወይም ንዑስ ርዕሶች ነው ያልነው እዚህ ጋር በቅንፍ ውስጥ እንደምታዩት። ለመሆኑ ቃለ መጠይቅ ምንድን ነው? ቃለ መጠይቅ ቃለ መጠይቅ ምንድን ነው? ወይም በነጮቹ እንደሚሉት ወይም በእንግሊዝኛው ኢንተርቪው የምንለው ማለት ነው። ቃለ መጠይቅ ምንድን ነው? እዚህ ጋር ቃለ መጠይቅ ጠያቂው ከተጠያቂው ጋር ፊት ለፊት ተገናኝቶ መረጃ የሚሰበስብበት ሂደት ነው። ባጭሩ ቃለ መጠይቅ ጠያቂና ተጠያቂ ፊት ለፊት ተገናኝተው መረጃ የሚሰበስቡበት ዘዴ ነው። ይሄ ምን ተብሎ ይጠራል? ቃለ መጠይቅ ተብሎ ይጠራል። ቃለ መጠይቅ ብዙ አይነቶች ናቸው። ቃለ መጠይቅ መረጃ ብቻ ለመውሰድ የሚጠየቅ ቃለ መጠይቅ ይኖራል። እንደ መዝናኛ የሚጠየቅ ቃለ መጠይቅ ይኖራል። የስራ ቃለ መጠይቅ ይኖራል። የመውጫ ቃለ መጠይቅ ይኖራል። ለምሳሌ የመውጫ የመልቀቂያ ወይም መውጫ ቃለ መጠይቅ አንዱ ነው። ወይም በነጮቹ ኤግዚት ኢንተርቪው የሚሉት ማለት ነው። ይህ ማለት መልቀቂያ ወይም መውጫ ቃለ መጠይቅ ማለት አንድ ድርጅት አንድ ሰራተኛ በድርጅት ውስጥ ሲሰራ ቆይቶ ያን ድርጅት በራሱ ፍቃድ ቢለቅ ምን ነገሮችን እናሻሽል፣ ለምን ሄድክ፣ እንዲህ አይነት ጠቃሚ መረጃዎችን። ምክንያቱም ምንድነው ጥቅሙ ምንድነው? ለምሳሌ ስህተቶችን ቢያይ እዛ ሲሰራ የነበረው ሰራተኛ በሌላ ጊዜ ላይናገር ይችላል። ምክንያቱም እንዲህ ብደረግስ እንዲሆናለሁ ፍርሃት ሊኖር ይችላል። ያኔ ግን በግልጽ ነው የሚናገረው፣ ምክንያቱም እየወጣ ነው። ስለዚህ መልቀቂያ ወይም መውጫ ቃለ መጠይቅ ጥቅሙ ይሄ ነው። ድርጅቶች በተለይ በጣም የራሳቸውን ጎደሎ ለመሙላት ከፈለጉ እንደ አይነት ቃለ መጠይቆችን ሊያዘጋጁ ይገባል። ሌላው የስራ ቃለ መጠይቅ ሊሆን ይችላል። አንድ ሰው ስራ ሲቀጠር ወይም በነጮቹ አጠራር ማለት ነው እዚህ ጋር ኦኪፔሽናል ኢንተርቪው የሚባለው ነው። በቀጥታ ስራና ስራ ነው ዋናው ዓላማው። ሌላው የቅሬታ ቃለ መጠይቅ በተለይ በትምህርት ቤቶች ላይ በኮሌጆች ላይ ለምሳሌ የዚህ መምህር ምን አደረገ፣ ይሄ መምህር ምን ያሻሽል፣ ምን መልካም ነገሮች አሉት፣ እንደው ቢሻሻሉ የምትሏቸው ውስጥ ተብሎ የትምህርት ቤት ኃላፊ ወይም የአንድ ኮሌጅ ኃላፊ ሊጠይቅ ይችላል። ወይም ግሪቨንስ ኢንተርቪው የምንለው በእንግሊዝኛው ማለት ነው። ኦኪፔሽናል ወይም ጆብ ኢንተርቪው የምንለው ቅድም እንደነገርኳችሁ በእንግሊዝኛ አጠራሩ ኦኪፔሽናል ወይም ጆብ ኢንተርቪው ብለው ነው የሚጠሩት። የስራ መግቢያ ቃለመጠይቅ የምንለው ነው። እንግዲህ እነዚህ ናቸው። ቃለመጠይቅ የተዋቀረ ወይም ያልተዋቀረ ሊሆን ይችላል። የተዋቀረ ቃለመጠይቅ በአቀራረቡ ጊዜ የምንተገብራቸው ነጥቦች እንደሚከተለው ቀርበዋል። የተዋቀረ ስነ ስርዓት ያለው ለምሳሌ በቴሌቪዥን የምናየው ወይም ደግሞ እናንተ በክፍል ውስጥ ናችሁ እንግዳ ሊኖር ይችላል። ወይም ደግሞ መምህሩ እናንተን የሚገመግብበት ሂደት ሊሆን ይችላል። የተዋቀረ ምንለው። ያልተዋቀረ ወይም ኢመደበኛ የምንለው ግን እንዲሁ በተለያየ በዘፈቀደ ነው የሚደረገው። ያ ማለት መረጃውን እንወስዳለን። መረጃውን ስንወስድ ግን የተዋቀረ አይደለም፣ ወይም ደግሞ ቅደም ተከተሉን የጠበቀ ላይሆን ይችላል።
ስለዚህ የቃለ መጠይቅ አቀራረብ፣ በመጀመሪያ አቀራረብ እንመለከታለን። አቀራረብ የቃለ መጠይቅ አቀራረብ የመጀመሪያው ለቃለ መጠይቅ ዝግጁ በመሆናቸው ተጠያቂዎችን በቅድሚያ ማመስገንና ዓላማውን ባጭሩ ማስተዋወቅ። ማመስገን ማንን? ተጠያቂውን ጊዜያቸውን፣ ሀሳባቸውን ሊያካፍሉን ከኛ ጋር ስለሆኑ በመጀመሪያ ለምሳሌ እናንተ ኢትዮ ቴሌኮም ስራ አስኪያጅ ፍሬህይወት ታምሩን ለምሳሌ በአሁኑ ሰዓት ቪዲዮ እየተቀረጸበት ባለበት ሰዓት ስራ አስኪያጇ የተከበሩ ፍሬህይወት ታምሩ ናቸው። እሳቸውን ቃለ መጠይቅ ማድረግ ብትፈልጉ ለምሳሌ በቅድሚያ ጊዜዎትን ሰውተው ከኛ ጋር ለማሳለፍ ቃለ መጠይቁን ፈቃደኛ ሆነው ስለተገኙ በቅድሚያ እናመሰግናለን ብለን ማመስገን አለብን። ምሳሌ እያልኩ ነው፣ ለምሳሌ ነው። የአንድ ሀገር መሪ ሊሆን ይችላል፣ ወይም ደግሞ የአንድ ድርጅት ወይም ደግሞ እናንተ የምትማሩበት መስሪያ ቤት ዳይሬክተሩ ሊሆን ይችላል፣ ወይም ስራ አስኪያጅ ሊሆን ይችላል። ቃለመጠይቅ ልታደርጉ ትችላላችሁ እናንተ ራሳችሁ። ስለዚህ ለጊዜው ማመስገን አለብን፣ ፈቃደኛ ስለሆኑ ማመስገን አለብን። የወዳጅነት የመግባባት ስሜት መፍጠር፣ ወዳጅነትን አንዳንድ ጊዜ የምርመራ አይነት ቃለመጠይቅ ከሆነ ትንሽ የመሻከር ነገር ሊኖረው ይችላል። ምክንያቱም ከዛ የምናወጣው ነገር አስቸጋሪ ስለሆነ፣ ስለዚህ የወዳጅነት ስሜት መፍጠር በመጀመሪያ የወዳጅነት ስሜት መፍጠር በጣም ትልቁ ጉዳይ ይሄ ነው። የወዳጅነት ስሜት መፍጠር አለብን። ጥያቄዎችን በልበ ሙሉነት በቅደም ተከተል ማቅረብ። በቅደም ተከተል የጥያቄ ቅደም ተከተል። ሌላው ትህትና ያልተለየው አቀራረብ ማሳየት። ግትርና ተሟጋች አለመሆን። ግትር ከሆነ መረጃውን በምንፈልገው መልክ ላይሰጠን ይችላል። ስለዚህ በትህትና አስፈላጊ ነው። በቀጣይ ደግሞ ምን ልናደርግ እንችላለን? በምናቀርብበት ጊዜ አላስፈላጊ ጣልቃ ገብነትን ማስወገድ። እዚች ጋር ልጻፍላችሁ። ጣልቃ አለመግባት አንዱ ሂደታችን ነው እዚህ ጋር። ከዛ በመቀጠል ዋና ዋና ሀሳቦችን ማስታወሻ በጣም ወሳኝ ነው። ቃለመጠይቅ ሲያደርጉ ብዙ ጊዜ ቴሌቪዥን ላይ እናያለን። ማስታወሻ መያዝ ወሳኝ ነው። ሁኔታዎችን እንዳስፈላጊነቱ ለመቀያየር ዝግጁ መሆን። ወደማይፈለግ ነገር ውስጥ ለምሳሌ አድማጮቻችንን ሊያስቆጣ ወይም ሊያሳዝን የሚችል ወይም ደግሞ ራሱ ተጠያቂውን ወዳልሆነ ነገር የሚመራ ስሜታዊ የሚያደርግ ከሆነ አቅጣጫውን መቀየር አለብን። ስለዚህ እንደ ሁኔታዎች መቀየር፣ በተጠያቂው ዘንድ ግልጽና ታማኝ ሆኖ መገኘት፣ የመዘገቡትን መረጃ ለተጠያቂው መልሶ ማሳየት፣ ታማኝ መሆን። ምክንያቱም ያልሆነ ነገር ብንጽፍ ለምሳሌ ቃለመጠይቁ እየተደረገ ነው፣ እዛ ጋር ሪኮርድ እየተደረገ ነው በእንግሊዝኛው ወይም ደግሞ በአማርኛው እየተመዘገበ ነው። ለምሳሌ በቴሌቪዥን ሊሆን ይችላል፣ እየተቀረጸ ነው ያቀረጸ። ስለዚህ ድጋሚ ላይቭ ወይም የቀጥታ ስርጭት ከሆነ የማስተካከል እድሉ ላይኖረን ይችላል። በነገራችን ላይ እዛ ጋር መጠንቀቅ አለብን። ካልሆነ ግን እዛ ጋር መስተካከል ያለብን ነገር ካለ አዳምጦት ይሁን ሲል መልቀቅ አለብን። ቃለመጠይቁ ሲጠናቀቅ ተጠያቂውን ማመስገን የሚሉትን ቃለመጠይቅ አቅርቦት ወቅት የሚከናወን ሲጨርሱ ምስጋና፣ ሲጨርሱ ማመስገን።
በነገራችን ላይ እንደ ጋዜጠኛ ወይም ደግሞ እንደ አንድ በሙያው የተካነ ጠያቂ በአንድም በሌላም መንገድ ጥያቄውን ልንጠይቀው እንችላለን። ስለ ጊዜ አመሰግናለሁ ብለን ልንሸኘው እንችላለን። ጥያቄውን እኮ እዛ ጋር አግኝተነዋል። ነገር ግን ሳያስበው መረጃውን ልንቀበለው እንችላለን በማዋዛት በቀልድ። በነገራችን ላይ 2-3 አይነት በተለይ ፖለቲካዊ ይዘት ያላቸው ትንሽ ያን ሰው ለመተቸት ነገሮችን ነቅሰን ለማውጣት ከሆነ በተለይ ደግሞ ፈታኝ አድርገዋል። ነገር ግን መዝናኛዎች ከዛ ትምህርት እንድንወስድ ከሆነ ብዙ ፈታኝ ነገሮች ላይገጥሙን ይችላሉ። ሌላው እዚህ ጋር ያልተገለጸው ነገር ስለምንጠይቀው ሰው መረጃ ማሰባሰብ በጣም ወሳኙ ነገር መረጃ በተቻለ መጠን መረጃ ማሰባሰብ አለብን። እንደው የተከበሩ ስራ አስኪያጅ በዚህ ዓመተ ምህረት እንደዚህ ሆነው ነበር፣ ምክንያቱም ምን ሊሆን ይችላል? ባለኝ መረጃ እንዲህ ህዝብም የሚያውቀው መረጃውን አድማጩ በደንብ ሊያውቀው ይችላል፣ ግን ምክንያቱን ላያውቅ ይችላል። እንዲህ ተናግረው ነበረ። ይሄ ደግሞ የአደባባይ ሚስጥር ነው። እንደው ያኔ ለምን እንዲህ አሉ? ያኔ ማለታቸውን ግን እኛ ምንም ሳይኖረን ወደ ጥያቄ መግባት የለብንም። ስለዚህ ቃለ መጠይቅ የምናደርገውን ሰው መረጃ በተቻለ መጠን መረጃ ሊኖረን ይገባል ማለት ነው። መረጃ በጣም ወሳኙ ነገር እነዚህ ናቸው። ቃለ መጠይቅ በጣም ወሳኝ ነው። ቃለ መጠይቅ እንግዲህ በብዙ አይነት መንገድ እንደነገርኳችሁ ስራ ስንቀጠር ሊሆን ይችላል፣ በመዝናኛው ዓለም ሊሆን ይችላል፣ ለማስተማሪያ ሊሆን ይችላል፣ ከህይወት ልምድ ለመውሰድ ሊሆን ይችላል፣ ወይም ደግሞ የምርመራ ጋዜጠኝነት ከሆነ ወንጀሎችን ለማውጣት በመረጃ በማስረጃ ለመያዝ ሊሆን ይችላል። ብዙ ዓላማዎች አሉት ቃለ መጠይቅ። ስለዚህ በተቻለ መጠን ግን ጥሩ የሆነ ስሜትን በመፍጠር በማመስገን ስንጨርስም ስንጀምርም ይህን ማድረግ አለብን። በአካባቢያችሁ በሚገኙ ማንኛውም ማህበራዊ መስተጋብሮች ላይ ሴቶችን ማሳተፍ ስላለው ጠቀሜታ ቃለምልልስ አድርጉ። ቃለምልልሱን በክፍል ውስጥ ከማቅረባችሁ በፊት መለማመዳችሁንና ጠቃሚ ነጥቦችን ማንሳታችሁን አትዘንጉ። አንዳንድ ጊዜ መሪ ልናደርገው እንችላለን። ጥያቄያችንን ትንሽ ፍንጭ ልንሰጣቸው እንችላለን ለተጠያቂው። ጠያቂው ሲጠየቅ የሚል አንድ ቴሌቪዥን ላይ አይቻለሁኝ። ሀገሬ ቴሌቪዥን ይመስለኛል። ብዙ ጊዜ ጥያቄ በመጠየቅ የሚታወቁ ጋዜጠኞች ሲጠየቁ ያ ነው ዋናው የፕሮግራሙ ዓላማና ልታዩት ትችላላችሁ። እቴጌ ጣይቱ ብጡል ስለ ሴቶች አይደለም የምናወራው? እቴጌ ጣይቱ ለመሆኑ እቴጌ ጣይቱ ማን ናቸው? ምንባብ እቴጌ ጣይቱ ብጡል እቴጌ ጣይቱ ብጡል ማን ናቸው? የኢትዮጵያ ሴቶች ተሳትፎ በሀገር እድገት ላይ የሚያበረከተውን አስተዋጽኦ ጥቀሱ። በማንኛውም የሙያ መስክ ላይ ተሰማርተው አንቱታን ያተረፉ የሀገራችንን ሴቶች ተናገሩ ይላል። ለምሳሌ በቅርብ ሰዓት እንኳ ኢትዮጵያን በፕሬዝዳንትነት ሲመሩ የነበሩት እንደ ክብርት ፕሬዝዳንት ሳህለወርቅ ዘውዴ ልናነሳ እንችላለን። ምክንያቱም ከፊት ካሉ የሚጠቀሱ ስለሆኑ በተለያየ ስራ መስክ ላይ ከፊት ሆነው መሪ ሆነው የምናያቸው የባንክ መስራቾች፣ በፖለቲካው፣ በማህበራዊ፣ በሕክምናው ስመጥር ሴቶች አሉ። ቀጥሎ እቴጌ ጣይቱ ብጡል በሚል የቀረበውን ንባብ የሚያነሳቸው ነጥቦች ምን ሊሆኑ ይችላሉ? እንግዲህ ቀድመን እቴጌ ጣይቱ እንግዲህ እኒህ ናቸው። ማን ናቸው? ማስታወሻ መያዝ እንዳትረሱ። እቴጌ ጣይቱ ነሐሴ 12 ቀን 1832 ዓ.ም ከአባታቸው ከደጃዝማች ብጡል ኃይለማርያም በ1832 ብጡል ኃይለማርያም እና ከእናታቸው ከወይዘሮ የውብዳር ደብረ ታቦር ከተማ ውስጥ ተወለዱ ይላል። የት ነው የተወለዱት? ደብረ ታቦር። አባታቸው የጎንደርና የወሎ፣ እናታቸው ደግሞ የጎጃም ተወላጅ ናቸው። ጣይቱ ለቤተሰባቸው 3ኛ ልጅ ናቸው። አባታቸው በጦርነት በመሞታቸው
በ13 ዓመታቸው ደብረ ታቦርን ለቀው ወደ እናታቸው ትውልድ ቦታ ወደ ጎጃም ሄዱ ይላል። ጎንደር እያሉ በማህደረ ማርያም የጀመሩትን ትምህርታቸውን በጎጃም ደብረማዊ ደብር ቀጠሉበት ይላል። እንግዲህ ያኔ በቤተ ክርስቲያን መማር ነው። በዚህ ገዳም ውስጥ ንባብና ጽሕፈትን የግዕዝና የአማርኛ ቅኔ፣ በገና ድርደራና የሰንጠረዥ ጨዋታን ተማሩ። ትምህርታቸውን እንዳጠናቀቁ በጥበብና በሕይወት ፍልስፍና የላቀ ችሎታ እንዳላቸው እየታወቀ መጣ። ጣይቱ ደብረማዊ ገዳም እያሉም ወንድማቸው ራስ አሉላ ከሞቱ በኋላ ወደ ሸዋ መጡ ይላል። አፄ ምኒልክ በ1888 ዓመተ ምህረት የፋሲካን በዓል በባህር ዳር አቅራቢያ ሄደው እንዳከበሩ በ1889 ዓመተ ምህረት ነው እንዳከበሩ በጣይቱ ብጡል እናት በወይዘሮ የውብዳር ቤት ውስጥ በአጋጣሚ ከጣይቱ ጋር ተጫጩ ይላል። በ1889 ነው እንግዲህ የሚለው። በዚህ መሰረት ሚያዝያ 25 ቀን እዚህ ጋር ዓመተ ምህረት ስህተት አለ። በነገራችን ላይ እንግዲህ ከታሪክ አጣቅሰን በሌላ ጊዜ ማስተካከያ እንሰጥበታለን። ትንሽ የታሪክ ስህተት አለው የዓመተ ምህረት ማለት ነው፣ ይቅርታ። በዚህ መሰረት ሚያዝያ 25 1875 ዓመተ ምህረት በአንኮበር ቤተክርስቲያን መድኃኔዓለም ተጋቡ ይላል። ዓመተ ምህረቱን እናስተካክለዋለን፣ እናየዋለን ሌላ እንትን ላይ። እዚህ ጋር እንደምታዩት ትንሽ ስህተት አለው። ይሄ 1889 ነው የሚለው አይደለ? ስለዚህ ትክክል አይደለም 1888፣ ምክንያቱም የአድዋ ጦርነት የተካሄደበት ነው። ያኔ ከባለቤታቸው ጋር ናቸው። ስለዚህ ትክክል አይደለም። ሁለተኛው ግን ትክክል ነው። በአንኮበር ቤተክርስቲያን መድኃኔዓለም ተጋቡ። ጥቅምት 27 ቀን 1882 ጣይቱ ብጡል እቴጌ ተብለው ተሰየሙ። ይሄ ትክክለኛ አጠራሩ ነው። ከዚያን ጊዜ ጀምሮ ስማቸው በመላው ሀገሪቱ ነገሰ። ከዚያ በኋላ እቴጌ ጣይቱ በፖለቲካ፣ በወታደራዊ፣ በኢኮኖሚያዊና አጠቃላይ በሀገር ግንባታ ታላቅ ስራ የሰሩ የቆራጥነትና የአስተዋይነት ታሪክ ካላቸው ምርጥ ሴቶች መካከል አንዷ መሆን ቻሉ ማለት ነው። አፄ ምኒልክ አዳዲስ ስልጣኔዎችንና የቴክኖሎጂ ውጤቶችን ከውጭ ለማስገባት ቁርጠኛ አቋም ይዘው ሲሰሩ ዋና አማካሪያቸው፣ አጋራቸው እቴጌ ጣይቱ ነበሩ። አፄ ምኒልክ ወደ ዘመቻ ሲንቀሳቀሱ የመንግስት ዓይንና ጆሮ ሆኖ አገልግለዋል። ጣሊያናዊ ጋዜጠኛ ኮራዶ ዞሊ የዛሬቱ ኢትዮጵያ በሚለው መጽሐፋቸው ስለ ጣይቱ ሲጽፉ ጣይቱ ቆንጆ ብቻ ሳይሆኑ ደስ የሚሉ ደማም፣ እጅግ ብልህና ጀግና ናቸው ብሎ በአድናቆት ጽፏል። እቴጌ ጣይቱ ብርሃን ዘኢትዮጵያ በሚል ቅጽል ስም መጠራት የጀመሩትም ከዚህ በኋላ ነው። ብርሃን ዘኢትዮጵያ፣ የኢትዮጵያ ምንድን ናቸው? ብርሃን ዘኢትዮጵያ፣ ኢትዮጵያ ብርሃን ዘኢትዮጵያ ተብለው እንደሚጠሩ ያትታል። ብልህ ናቸው ይላል። ማስታወሻ እንድንይዝ ነው። ብልህ ናቸው። ሌላው ብልህ ናቸው። እቴጌ ጣይቱ በፖለቲካው መስክ በአገራዊ ጉዳዮች ላይ ግንባር ቀደም በመሆኑ ውሳኔ በመስጠት የአፄ ምኒልክ አማካሪ በመሆን ከፍተኛ ሚና ተጫውተዋል። አፄ ምኒልክ ጣይቱን ሳያማክሩ የሚወስኑት ምንም አይነት ውሳኔ አልነበረም። የፖለቲካ ሕይወታቸው ይበልጥ ገኖ የወጣው ሚያዝያ 25 ቀን 1881 ዓ.ም በአንቶሎኒ እና በሚኒሊክ መካከል በተፈጠረው የውጫሌው ስምምነት ላይ ነበር ይላል። ስምምነቱ እንዳይፈረምና አገሪቱ አደጋ ውስጥ እንዳትገባ ብዙ ታግለዋል። ይህንን አስመልክቶ ለሕዝባቸው ሲናገሩ እኔ ሴት ነኝ፣ ጦርነትን አልወድም። ሆኖም ይህንን ኢትዮጵያን የኢጣሊያ ጥገኛ የሚያደርገውን ውል ከመቀበል ጦርነትን እመርጣለሁ ብለው በምሬት ተናግረው ነበር። በዚህ መሰረት በራሳቸው የሚመራ 300 እግረኛ ጦርና 61 61
600 ፈረሰኛ አስከትለው ከባለቤታቸው ጎን በመሰለፍ የካቲት 23 ቀን 1888 ዓመተ ምህረት ላይ አድዋ ላይ ጠላትን ድል አደረጉ ይላል። እንግዲህ ቅድም የነገርኳቸው ላይ የተጻፈው ትክክል አይደለም። ዓመተ ምህረቱ ማስተካከያ ይፈልጋል። ይሄ ጦርነቱ የተካሄደበት ነው። ቅድም ገልጬላችኋለሁ። ጣይቱ በአድዋ ጦርነት ጊዜም ብዙ ጀብድ ፈጽመዋል። ጀብድ ምንድን ነው? ለመሆኑ ጀብድ ምንድን ነው? ብዙ ጀብድ ፈጽመዋል ይላል። በባህር ከልሎ የሰጠንን ሀገራችንን የሚቀማ ጠላት መጥቶ እንዴት ዝም እንላለን በሚለው ወኔ ቀስቃሽ ንግግራቸው በሰራዊታቸው ተደግፈው እየተፎከረላቸው እየተሞገሱ ወደ አድዋ ዘመቱ። ጦርነቱ ከመካሄዱ በፊት በመቀሌና አካባቢው አሸምቆ የነበረውን የጠላት ሰራዊት ይጠቀምበት የነበረው የውሃ ገንዳ 75 ኪሎ ሜትር ርቀት ላይ አስከብበው የጠላት ሰራዊቱ በውሃ ጥም እንዲሞትና በመጨረሻም ከምሽጉ ፈርጥጦ እንዲሸሽ ያደረጉትም እኚህ ብልህ ሴት ናቸው። የጦር መሪነት ይሄ ነው። እንግዲህ ይህኛው እንደ ተዋጊና የጦር መሪ ብቻ ሳይሆኑ የቆሰሉትን በማከም የተራቡትን በመመገብ የተጠሙትን በማጠጣት የደከሙትን በማበርታት ጦሩ በወኔ እንዲዋጋ ከፍተኛ ሚና ተጫውተዋል ይላል። ከጦርነቱ መልስም አባትና እናት የሌላቸውን ሕፃናት በመንከባከብ በማሳደግና በማስተማር ተግባር ላይ ተሰማርተው ነበር። ጣይቱ በመሳይም ሕይወታቸው በጣም ጠንካራ ለሌሎች አራያ የነበሩ ሴት ናቸው። ከዚህ በተጨማሪም አራያ የነበሩ ሴት ለሌሎች አራያ የነበሩ ናቸው ይላል። ከዚህ በተጨማሪ በስማቸው የመጀመሪያው ሆቴል ጣይቱ ሆቴልን እንግዲህ ጣይቱ ሆቴል እንግዲህ ፒያሳ ላይ የምናገኘው ሆቴል ነው። በአሁኑ ሰዓት ጣይቱ ሆቴል ይታወቃል። ሄዳችሁ ልትጎበኙ ትችላላችሁ። ሌላው ከዚህ በተጨማሪ ለአሁኑ አዲስ አበባ መቆርቆርና ስያሜ መሰረት ጥለውም አልፈዋል። እቴጌ ጣይቱ በመንበረ ፀሐይ እንጦጦ ማርያም ቤተክርስቲያን እያሉ የካቲት 1910 ዓመተ ምህረት በ88 ዓመታቸው አረፉ። ከሞቱ ከ50 ዓመት በኋላም ታላቋ ንግሥት በሚል የኢትዮጵያ ፖስታ ድርጅት በስማቸው ቴምብር አተመላቸው ይላል። ብርሃኑ ለማ የታዋቂ የኢትዮጵያ ሴቶችና የፖለቲካ የፍቅር ታሪክ በሚል መጽሐፍ ለማስተማሪያነት እንዳመች ተደርጎ የተወሰደ ከገጽ 114 እስከ 130 ይላል። ምንባቡን ወደዳችሁት? መልካም አንብቡ። የመረዳት ጥያቄዎች ናቸው። የሚከተሉት ጥያቄዎች በምንባቡ መሰረት በማንበብ እውነት የሆነውን እውነት፣ ሐሰት የሆነውን ደግሞ ሐሰት በማለት መልሱ ይላል። እቴጌ ጣይቱ ንባብና ጽሕፈትን እንዲሁም ቅኔን የተማሩት በደብረማዊ ገዳም ነው ይላል። እቴጌ ጣይቱ በሀገር ግንባታ ላይ ታላቅ ስራ በመስራት የቆራጥነትና የአስተዋይነት ተምሳሌት መሆን የቻሉት አፄ ምኒልክን ከመግባታቸው በፊት ጀምሮ ነው ይላል። እንግዲህ የመጀመሪያውን ለመመለስ ያክል አፄ ምኒልክ ጣይቱን ሳያማክሩ የሚወስኑት ምንም አይነት ውሳኔ አልነበረም ይላል። መጀመሪያ ወደ ሁለተኛው አንቀጽ ገደማ የምናገኘው ነው። ትክክል ነው፣ እውነት ነው ማለት ነው። ምንም አይነት ውሳኔ ሳያማክሩ የሚሰሩት ስራ አልነበረም። እቴጌ ጣይቱ ንባብና ጽሕፈትን እንዲሁም ቅኔን የተማሩት በደብረማዊ ገዳም ነው ይላል። ትክክል ነው። እቴጌ ጣይቱ በሀገር ግንባታ ላይ ታላቅ ስራ በመስራት የቆራጥነትና የአስተዋይነት ተምሳሌት መሆን የቻሉት አፄ ምኒልክን ከማግባታቸው በፊት ጀምሮ ነው ይላል። ይህ እንግዲህ ጎልቶ የመጣው ከጦርነቱ በኋላ ነው። ትክክል አይደለም። የኢጣሊያን ጋዜጠኞች ለእቴጌ ጣይቱ የተለያዩ ጽሑፎችን በእትማቸው ያቀርቡ ነበር። ትክክል ነው። አስተዋይ ሴት ናቸው የሚለው ጣሊያናዊ ጋዜጠኛ ገልጿል። ጣይቱ ከአድዋ ጦርነት በኋላ አባትና እናት የሌላቸውን ሕፃናት ይንከባከቡ ነበር። አዎ፣ ከጦርነቱ መልስ በጦርነቱ እናት አባታቸውን ያጡ ሕፃናትን እንደሚንከባከቡ ምንባቡ ላይ አይታችሁታል።
ቀጥሎ የቀረቡት ጥያቄዎች በጥሞና ካነበባችሁ በኋላ ምንባቡን መሰረት በማድረግ በጽሁፍ መልሱ። ጣይቱ ወይዘሮ የውብዳር ወዳሉበት ጎጃም ውስጥ ደብረማዊ ወደምትባል ጎጃም የሄዱት በምን ምክንያት ነበር? እዚህ ጋር ወደ መጀመሪያው ልመልሳችሁና አባታቸው በጦርነታቸው በመሞታቸው በ13 ዓመታቸው ደብረ ታቦር ለቀው ወደ እናታቸው ትውልድ ቦታ ወደ ጎጃም ሄዱ ይላል። ስለዚህ ምክንያቱ ምንድን ነው? አባታቸው በጦርነት በመሞታቸው ነው። በዚሁ አጋጣሚ እናታቸውን እዚህ ጋር ያሉበትን ቦታ መጀመሪያ አካባቢ ወይዘሮ የውብዳር እንዳሉ ያሳያል። እንቀጥላለን። የፖለቲካ ህይወታቸው ይበልጥ ገኖ የወጣው በምን ምክንያት ነው? አብራሩ ይላል። አብዛኛውን እንግዲህ በጣሊያን ጦርነት ጊዜ ነው። እንግዲህ እቴጌ ጣይቱ ብርሃን ዘኢትዮጵያ በሚል ቅጽል ስም መጠራት የጀመሩት ከመቼ ጀምሮ ነው? ለምን ይላል። ምንባቡን እንደገና እናንተ አንብቡትና ለምሳሌ ለምንድን ነው አስተዋይ ስለሆኑ ለሁሉም ነገር ፈርቀዳጅ ስለነበሩ ብርሃን የኢትዮጵያ ብርሃን ተብለዋል። እናንተ ጨርሱት። ቀጥሎ ለቀረቡት ቃላት ከምንባቡ የወጡ ናቸው። ስለሆነም በምንባቡ መሰረት ፍቻቸውን ጻፉ ይላል። ወግ ምንድን ነው? ወግ ተጫጩ። ወግ የሀሳብ ልውውጥ ነው። እንግዲህ እነዚህ ቃላቶች ለምሳሌ ወግ የሚለውን ስንመለከት ታሪክ፣ ለምሳሌ የተለያየ ታሪክ መተረክ ሊሆን ይችላል። መተረክ፣ ስርዓት ባለው መንገድ መንገር ወግ ወይም ወሬ ግን ስርዓት ያለው። ወሬ ትንሽ ተራ ነገር ነው። ወግ ግን ስርዓት ያለው ነው። ወግ ሁለቱም ይቀራረባሉ። ወግ ስንል ግን ስርዓት ያለው ነው በአንድ ማህበረሰብ እና ተጫጩ ለመጋባት ተፈላለጉ እንደማለት ነው። በአጋጣሚ ነገሮች ሳይታሰቡ እንደማለት ነው። ደማም መልከ መልካም እንደው ከብርበድ ያለ ሰው ወይም በተለይ ለሴት ደማም እንላለን። ደመግቡ የሆነ ሰው ደማም ተብሎ ይጠራል። ውል ስንል ስምምነት፣ ውል ስንል መስማማት ነው። ጀብድ የጉብዝና ጀብድ እዚህ ጋር እቺ ልጻፍላችሁ። ጀብድ ማለት የጉብዝና ያልተጠበቀ የጉብዝና ስራ ያልተጠበቀ ሸምቆ ሸማቂ ስንል ተደብቆ እንደማለት ነው። ሸምቆ ወይም ሸማቂ ስንል ጦረኛ ማለታችን ነው። ሸምቆ ስንል ቦታ ይዞ በተለይ ለውጊያ ቦታ ይዞ እንደማለት ነው። ሸምቆ ማለት አንዳንድ ጊዜ በጣም ብዙ አይነት ትርጉም አለው። ሸማቂ ቡድን እስካለን ተዋጊ ቡድን፣ የሚዋጋው ደግሞ ቦታ ይዞ ተዘጋጅቶ አስቦበት ሸማቂ እንላለን። ስለዚህ እንዲህ አይነት ተሰማርተው እዚህ ጋር ተሰማርተው ሲባል በእያንዳንዱ ነገር ላይ ድርሻ ወስደው እንደማለት ነው። አራያ ምሳሌ እንደማለት ነው። አረፉ ስንል በዚህ ትርጉም ሞቱ እንደማለታችን ነው። አረፉ ሞቱ ነው የምንለው። ስለዚህ እነዚህ የተለያዩ ፍቺዎች አሏቸው። አውዱን መሰረት አድርገን ግን ስንፈታቸው ይህን አይነት ትርጉም ይኖራቸዋል ማለት ነው። መልካም እንግዲህ ተማሪዎች በዛሬው ክፍለ ጊዜያችን ይህንን አየን። የመጀመሪያው ማዳመጥ ላይ ስለ ወጋየሁ ንጋቱ
ተርከናል፣ አዳምጣችኋል። መግቢያውንም ወጋየሁ ንጋቱ ከሰራው ስራ እንደ መግቢያ አሳይቻችኋለሁኝ። ሁለተኛው ላይ ደግሞ ምንባብ ስለ ጣይቱ ስለ እቴጌ ጣይቱ ብጡል ማን ናቸው የሚለውን ባጭሩ አየን። ሌላው ደግሞ ቃለ መጠይቅ እንዴት አድርገን ነው የምንጠይቀው፣ አቀራረቡ፣ ሂደቱ፣ ዝግጅቱ ምን ይመስላል የሚለውን ነገር ለማየት ሞክረናል ማለት ነው። ተማሪዎች የዛሬው ክፍለ ጊዜያችን በዚህ ይጠናቀቃል። ጥያቄ ካላችሁ፣ ግልጽ ያልሆኑ ነገሮች ካሉ ከጓደኞቻችሁ ጋር እንደተለመደው በመጠያየቅ መጽሐፍቶችን በማገላበጥ በማየት በመረዳት ሁሌም የዘወትር ተግባራችሁ እንዲሆን ጠይቃለሁኝ። ዛሬ ያየነው ይህንን ይመስል ነበር። በቀጣዩ ክፍለ ጊዜ እስከምንገናኝ ሰላም ከሁላችሁ ጋር ይሁን። ደህና ሁኑ።